ውድ ተመልካቾቻችን በደብረ ማርቆስ ውስጥ ወይም ደግሞ በተለያዩ ሀገራት ምርት በማቅረብ ወይም ደግሞ ምርት በመግዛት ትርፋማ ያደርጋል ወይም ደግሞ ሰዎችን ካሉበት የህይወት ዘይቤ ወይም ደግሞ ያሉበት ከኑሮ ደረጃ እስከ መቀየር ደረጃ ይደርሳል ተብሎ የሚሰራ ድርጅት አለ። እሱም እንግዲህ የምታዩት ይሆናል። ስለሱ በጣም ሰፋ ባለ መንገድ ተነጋግረን ሰውም ያልሆነ ብዥታ ካለ ያ ብዥታ ለማጥራት እንደገና ደግሞ አሁን እንደዚሁ ቅሬታ ካለ ቅሬታውንም ደግሞ ለመጠየቅ ነው እዚህ ድረስ የጋበዝነውና እንግዲህ ራሱን ያስተዋውቅልናል። ዛሬ በጣም ብዙ ጥያቄዎችን ተጠያይቀን የህብረተሰቡን ጥያቄም ለመመለስ እና ያለበትን ቅሬታ ይሆናል ብሎ ለመገመት የማይታሰቡ ነገሮች ነበሩ ከዚህ በፊትና እነሱን እንዴት አድርገን ነው ከህዝቡ ጋር ማስታረቅ ያለብን የሚል የራሱ የሆነ ያመነበትና ድርጅቱንም ተጠቅሞ ራሴን የተሻልኩ ደረጃ ደርሻለሁ ብሎ የሚል አንድ ሰው አቅርበናልና እሱ ራሱን አስተዋውቅልን ወደ ውይይታችን እንገባለን ማለት ነው። በመጀመሪያ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ራስን አስተዋውቅና። እሺ በመጀመሪያ ስለጋብዛችሁኝ በድርጅታችሁ ወይም ደግሞ በሚዲያችሁ ስም አመሰግናለሁ። እኔ በአብሮ አስደግልም እባላለሁ። ኖሮ እዚህ ደብረ ማርቆስ ነው። ደብረ ማርቆስ እንግዲህ ረጅም ዓመት ኖሬያለሁ። ትዳር መስርቼ ቤት ሰርቼ እየኖርኩ እገኛለሁ። ስለዚህ እናንተ ልትጠይቁኝ የተዘጋጃችሁትን ጥያቄ ምናልባት ለመመለስ በበቂ ሁኔታ ማንኛውም አይነት ጥያቄዎች ቢጠየቁ ተዘጋጅቼ መመለስ ስንቅ ይዣለሁ ነው። ስንቅ ይዣለሁ። ያው እንግዲህ በዋናነት እዚህ ሚዲያ ላይ የተጋበዝከው ኢቲኬር የሚል የምርትን ገዝተህ በማስተዋወቅና በዛ ላይ የተሻለ ነገር ህይወታቸውን ይቀይራል ብለህ አምነህበት አንተም የዛ ተጠቃሚ እንደሆንክ እናውቃለን። እና ግን በጣም ብዙ ሰው ደግሞ ቅሬታ አለበት። ስለዚህ ወደዛ ከመግባታችን በፊት እንግዲህ ዋናው የመጣበት ኢቲኬር ስያሜው እንግዲህ እኛ ኢቲኬር ሲባል ከዚህ በፊት ሌላ ድርጅቶችም ስለነበሩ ማለት ነው። እና ኢቲኬር ምንን ይገልጻል? ምንድን ነው ኢቲኬር ማለት ምን ማለት ነው? ህብረተሰቡ ይህን ነገር ማወቅ አለበት። የተለያየ ግንዛቤን ያለን ከኔ ጀምሮ ማለት ነው። ስለዚህ ምንድን ነው የሚለውን እስኪ ንገረን። ኢቲኬር ማለት እሺ፣ ኢቲኬር በሚባል ድርጅት ወይም ደግሞ ቢዝነስ ተኮር ላይ ወይም ደግሞ ምርት ላይ የሚያተኮር ድርጅት ጋር አለ አንተ እና ስለሱ ስያሜው እንዴት ሆነ፣ ድርጅቱስ ማን ነው የሚለውን እስኪ አስረዳን። እሺ፣ አመሰግናለሁ። እንግዲህ ኢቲኬር ሲባል ከስያሜው ስንነሳ ኢት ማለት ኢትዮጵያ ነው። ኬር ደግሞ መጠበቅ፣ መንከባከብ። ቀጥታ ጥሬ ትርጉሙ ይሄ ነው። ስለዚህ ኢትዮጵያን እንጠብቅ፣ እንከባከብ ሲል ከምንድን ነው የምንጠብቃት? ከድህነት ሊሆን ይችላል፣ ከጤና ሊሆን ይችላል፣ ከአጉል አስተሳሰብ ሊሆን ይችላል። ከእንደዚህ አይነት ነገሮች ኢትዮጵያ መጠበቅ አለበት። ኢትዮጵያ ማለት እንግዲህ አገር እንደ አገር የሚያሰኘው ማለት ነው ህዝብ ነው፣ ሰው ነው። ስለዚህ ሰውን ኢቲኬር አሁን እንዳልከው ኢትዮጵያ ኬር ደግሞ መጠበቅ ነው አልክ። ኢቲኬር በምን መንገድ ነው ማለት የሚጠብቀው? አሁን ምርት ላይ ነው። ምርት አለው አይደል? የራሱ የሆነ ምርት አለው። ስለዚህ ያ ምርት እና ሰዎችን ከምንድን ነው የሚጠብቀው ነው? አሁን እሱን አሁን ምንድነው ኢትዮጵያን እንጠብቅ ሲባል ቅድም የገለጽኩልህ አገላለጽ አለ። ኢትዮጵያ ከምንድን ነው የምትጠብቀው? አንደኛ ሰላሟን ከሚነሳት የሚጠብቃት አካል አለ። ከጤና መታወክ የሚጠብቃት አካል አለ። ከድህነት የሚጠብቃት አካል አለ።
ስለዚህ ኢትኬር ኢትዮጵያን የሚጠብቅበት መንገድ በሁለት መንገድ ነው። ከትርጉሙ ስንነሳ አንደኛ በጤና፣ ሁለተኛ ደግሞ ከድህነት። ከነዚህ ከሁለቱ አስቸጋሪ የሆኑ ነገሮች ለመጠበቅ የተነሳ የተቋቋመ ድርጅት ነው። ስለዚህ ድርጅቱ ሲቋቋም በጤና ዘርፍ ከምንድን ነው የሚጠብቃት፣ ከድህነትስ እንዴት ነው የሚጠብቃት የሚለውን ስናይ ለምሳሌ የሚያመርታቸው ምርቶች አሉ። እነዚህ ምርቶች ቆዳን ከመመገብ ቆዳን የተሻለ የቆዳ እንትን ማነው ቆዳቸው አሁን ወይ እንደ ማዲያት ሊሆን ይችላል ምናምን ያለባቸው እንደዛ ነገር ያጠፋል ነው የሚያጠፋ ሽፍታ፣ ብጉር፣ የተለያዩ ቅባታማ ቆዳዎች እንደዚህ አይነት ነገሮች ይፈጠራሉ በቆዳ ላይ። እንግዲህ እንደምናውቀው ከፍተኛው ከሰውነታችን ክፍል ውስጥ ከፍተኛውን ከአካላችን ትልቅ ኦርጋን ቆዳ ነው። ትልቅ ኦርጋን። ስለዚህ ቆዳ ማለት እንግዲህ ከብዙ ነገር ሰውነታችን የሚከላከል ነው። አንደኛ ፈሳሽ ነክ ነገር ወደ ውስጥ እንዳይገባ ይከላከላል። ሁለተኛ ከብርድ ይከላከላል ቆዳ። ስለዚህ ቆዳችን ደግሞ ተጠበቀ ማለት ምን ተጠበቀ ነው? ጤናችን ተጠበቀ ነው፣ በሌላ አገላለጽ ማለት ነው። ስለዚህ ጤና መጠበቅ ማለት በሚያመርታቸው ምርቶች የሰውን የማህበረሰቡን ጤና ይጠብቃል። ሁለተኛ ነገር ደግሞ እነዚህን ጤናዎች ሲጠብቅ የዚህን ጤና ሲጠብቅ በምርቶቹ እነዛን ምርቶች የሚሸጥበት መንገድ የተለየ መንገድ ነው። የተለየ መንገድ ሲባል ፌስ ቱ ፌስ ምንድነው? የገበያ ስርዓቶች አሉ። አሁን እኛ የምናውቀው የገበያ ስርዓት እስካሁን የመጣንበት አንድ አይነት የገበያ ስርዓት ነው። ምን አይነት የገበያ ስርዓት የመጣንበት? ባህላዊ የገበያ ስርዓት። አምራች፣ አስመጪ፣ አከፋፋይ፣ ቸርቻሪ በሚል ሰንሰለቱን በዚህ መንገድ የጠበቀ በመሃል ከፍተኛ የሆነ ደላላ ባለበት የገበያ ስርዓት ውስጥ ስንመጣስ የመጣንበት የገበያ ስርዓት ስለሆነ ይህ የገበያ ስርዓት ደግሞ የተወሰኑ የማህበረሰብ ክፍሎችን ብቻ እየጠቀመ አብዛኛው የማህበረሰብን ክፍል ሊጎዳ የሚችል የገበያ ስርዓት ነው። እንዴት ማለት አሁን ጀስቲፋይ ማድረግ ይችላል። ለምሳሌ አንድ ምርት ከተመረተ በኋላ ከፋብሪካው ሲወጣ አምራቹ ይጠቀማል። አምራቹ ደግሞ የሚጠቀመው ምንድነው? ተጠቃሚው ጋር እስኪደርስ ድረስ ያለውን የገበያ ልዩነት በዝቅተኛ ኮስት ነው የሚሸጠው። ስለዚህ ይህ ድርጅት ድህነትን እንዴት ነው የሚዋጋው ካልከኝ፣ ቀጥታ ይህንን ምርት በቴሌቪዥን እያስተዋወቁ ቴሌቪዥን ለሚያስተዋወቁ ሰዎች ከመክፈል፣ ለቴሌቪዥን ጣቢያ ከመክፈል፣ ለትራንስፖርት ወጪዎች ከመክፈል፣ የተለያዩ ነገሮችን ከመክፈል፣ ይሄንን ክፍያ ለተለያዩ የተወሰኑ ድርጅቶች ከማከፋፈል አንደኛ ቀጥታ ምርቱን ከፋብሪካው ከተመረተበት ቦታ ለሚጠቀሙ አካል ማድረስ ደግሞ ለህብረተሰቡ ቀጥታ ልክ እንደሌለው ውጣ ውረድ ሳይኖረው መሰናክል ሳይኖረው ወይም ደግሞ ተዋረድ ሳይኖረው ቀጥታ ከፋብሪካው እንደወጣ ለምንድን ነው ለህብረተሰቡ እናቀርባለን ነው። እንደዚህ አይነት የግብይት ስርዓት ለማስፈን ነው ወይስ ምርቱን ሰው ተጠቅሞ ለውጥ እንዲያመጣ ነው? እናንተ አሁን ይሄ ድርጅት የተመሰረተው ለግብይት ሲል ነው ወይስ ለምርቱ ሰዎች ጋር የሚፈጥረው ጥሩ ጠቀሜታ ስላለው ነው? ወይም የሚጠብቀው አንዱ ጤናን ነው። ጤናን የሚጠብቀው ምንድነው? ምርቶችን በመጠቀም ቆዳችንን ከብዙ ከሚመጣበት ችግር ፈንገስ፣ ለምሳሌ አሁን በርካታ ሰው ትልቅ የፈንገስ ችግር አለበት፣ ያልበዋል። የዚህ አይነት ችግሮችን ይቀርፋል የሚችል። ሁለተኛ ደረጃ ይህንን ምርት በነበርንበት በለመድነው የገበያ ስርዓት ወደ ገበያ ቢመጣ በኮስት ደረጃ በወጪ በግዢ ሰው እንዲገዛው ከማድረግ አንፃር በኮስት ደረጃ ስትመጣ ጎግል ስታደርገው ተመሳሳይ የሆኑ ምርቶች እነዛ እሱን የሚያመርታቸውን አይነት ኸርባል ምርቶች ተመሳሳይነት ያላቸው የጥራት ደረጃቸው ቶታል ፋቲ ማተር ይባላል። የጥራት ደረጃውን በዛ ጥራት ደረጃ ልክ እንደውም ከዛ ጥራት ደረጃ በታች ያለ ምርት እንደዛ አይነት ምርት ጎግል ስታደርግና ስታይ ከፍተኛ ነው ዋጋው። ያንን በዘለማዳ የገበያ ስርዓት እናምጣው ብትል ህብረተሰቡ ለከፍተኛ ወጪ ይደረጋል ማለት ነው።
ለከፍተኛ ወጪ ከሚዳረግ እነዚህ ምርቶችን በዚህ መንገድ ለማህበረሰቡ ቢቀርብ አንደኛ በዝቅተኛ ኮስት ማህበረሰቡ ያገኛቸዋል። ሁለተኛ ደግሞ የአፍ ለአፍ ማስታወቂያ ስለሆነ የቀጥተኛ ማስታወቂያ ስለሆነ ሰዎችን ፊት ለፊት በማግኘት ሻጩና ገዢውን ፊት ለፊት በማግኘት ቀጥተኛ ምርቱን ይዞ ከነሱ ጋር በመገናኘት ምርቱ ይሸጣል ነው። ያ በሚሆንበት ጊዜ አንደኛ ምን ውጤት ያመጣል መሰለህ? ተጠያቂነት ራሱ ያመጣል። አሁን ብዙ ጊዜ ከሱቅ የምንገዛቸውን ዕቃ ብዙ ጊዜ ሳሙና እንገዛለን። ከምንድን ነው የተመረተ ብትለኝ አላውቀውም። ሰው ሲጠቀም አየሁና ተጠቀምኩ፣ አለቀ። ይሄ ነው። አሁን ያንን ሳሙና ተጠቅመው የሆነ ችግር ቢያመጣብህ ያንን ባለሱቅ ይሄ ሳሙና እኮ ችግር አመጣብህ ትለዋለህ። እንዴት እንደዚህ ሽጫዋለሁ እኮ ምናምን ይላል። ከዛ ትተዋል። የሆነ ነገር ቢያመጣብህ ለምንድን ነው ወደ ሌላ መንገድ ብትሄድ ጥሩ ነው። ያ የሆነ ነገር ሊያስኬድ ይችላል፣ ግን ያ ተለምዶ የለም። ከዛ አንጻር ነው ምናልባት አሁን እኛ ኢቲኬርን በዋናነት በጣም ብዙ ቅሬታ አለበት። በህብረተሰቡ ዘንድ ተቀባይነት የለውም። አብዛኛው የሚጠቀመው እንዳለው ነው፣ ግን አብዛኛው አይጠቀምም። ምሳሌ ምርቱ ገዝቼው ይላሉ። አሁን አንዳንዶች ገዝቼው ምንም አይነት ነገር ከሳሙና ውጭ ሌላውን ነገር አልተጠቀምኩበትም የሚል አለ ብዙ። ከዛ ውጭ ደግሞ ገንዘብን በማማከል አሁን አንድ ሰው ምርቱን ይገዛል አይደል? ምርቱን በሚገዛበት ሰዓት ላይ ምርቱን ለመግዛት ብሎ አይደለም ማለት ምርቱን ገዛው፣ ግን ምርቱን አይደለም ምርቱን ተጠቅሜ በቃ አለፈ የምትለው አይደለም። ምክንያቱም ከምርቱ በኋላ ምን አለ? ቢዝነስ አለ አይደለ? ኢቲኬር ምርቱን ገዝታችሁ ያንን ነገር በማሻሻት እና ሰዎችን በማምጣት አባል በማድረግ ገንዘባችሁ የምታገኙበት መንገድ አለ። እኔ አሁን ብዙ ድርጅቶች ከዚህ በፊት ተከፍተው ያውቃሉ። እንደዚህ አይነት የሰውን ገንዘብ በመብላት ያለአግባብ ኢንፎርሜሽን በመስጠት ብዙ ልጆች ተበልተናል። በጣም ትክክል ያልሆነ መንገድ ነው እየተከተለ ያለ ሰውን በማወናበድ ትባላላችሁ። እና ኢቲኬር ደግሞ የዚህ አንዱ አካል ነው። ስለዚህ ለምንድን ነው እንደዚህ የሚባለው? አንደኛስ ምርቱ በዚህ ልክ የሚወደድና ምርቱ በዚህ ልክ የሚሆን ከሆነ ለምንድን ነው ፌስ ቱ ፌስ እየሄዳችሁ ግዙ እያላችሁ የሰው ፊት የምታዩት? እኔ አሁን የማውቀውን ነገር መጥቶ ምርት ይዞ በሚመጣበት ሰዓት ላይ አንፈልግም ምናምን ያልሆነ ነገር ሲባል አያለሁ። ምክንያቱም እኛ የለመድነው እንደዛ ስላልሆነ ማለት ነው። ይህንን ነገር እንዴት አገን ነው ብርሃኑን የምታሳዩት ነው። አሁን አንተ ብርሃን አለ ትላላችሁ፣ የሚታይ ነገር አለ፣ የሚለወጥ ሰው አለ፣ የተለወጠ አለ። ምሳሌ አሁን አንተ ኢቲኬር ገብተሃል፣ እንዴት እንደተለወጥ በኋላ የምታወራው እንዳለው ነው ማለት። ግን ህብረተሰቡ በአጠቃላይ በሚባል ደረጃ ኢቲኬር ወይም ሌላ ድርጅቶች ከዚህ በፊት መጠው ብዙ ነገሮችን ገንዘባቸውን ይዘውባቸው ጊዜያቸውን አባክነውባቸው ይሄዱ ብዙ አሉ። ስለዚህ ለምንድን ነው በዚህ ልክ የሚታለው? ለምንድን ነው አዌርነሱ ይሄን ያክል ሰው ላይ መድረስ ያልቻለው? እና ብዙዎች ቅሬታ ስላለባቸው ለምን ቅሬታ ተፈጠረ? ምርቱስ ትክክለኛ ከሆነ ምርቱን ተጠቅመው ምንም ነገር አልጠቀመንም፣ ምንም ነገር አልሰራንበትም፣ ተጠቅመነው በጣም ሽታው ያስጠላል ምሳሌ ምናምን ይላሉ። ስለዚህ ለምንድን ነው እንደዚህ የሚጠላው? ድርጅቱ ለምን ይጠላል? በጣም ጥሩ ነው ያነሳው ጥያቄ። በመጀመሪያ ደረጃ አንድ ስራ ለመስራት የዛን የምትሰራውን ስራ መጀመሪያ ዓላማውን ማወቅ አለብን። ስራውን ለምንድን ነው የምሰራው? ምን አይነት ስራ ነው የሚለውን ዓላማውን ማወቅ አለብን። ይህንን ስራ ስትሰራ ማህበረሰብን እጠቅማለሁ፣ ማህበረሰብ የተሻለ ደረጃ ሊደርስ ይችላል በጤናውም ሆነ በኢኮኖሚ ዘርፍ። ይህንን ነገር ስሰራ መጀመሪያ ድርጅቱ ለምንድን የተቋቋመ? ምን አይነት ስራ ሊሰራ ነው የተቋቋመ? ያንን ድርጅት እንደ ድርጅት ከተቋቋመ በኋላ ከዛ ድርጅት ጋር ስሰራ መጀመሪያ እኔ አለኝ ውል፣ ራሱን የቻለ ውል አለ፣ ኤሌክትሮኒክስ ውል አለ። ታውቃለህ፣ ከድርጅቱ ጋር እንዲህ አይነት ነገር ስትሰሩ ውል አላችሁ። ውል የሚኖራችሁ ምርቱን እንድታስተዋውቅልኝ ነው ወይስ ምንድን ነው ውሉ? ውሉ ምንድን ነው? ኤሌክትሮኒክስ ውሉ ምንድን ነው መሰለህ? በቀጥተኛ ሻጭ ማርኬት ህግ መስራት የሚገባን ስራ እና መስራት የማይገባቸው ስራዎች አሉ። ለምሳሌ መስራት ከማይገባ ስራዎች አንዱ ምንድን ነው? ምርቱ
ከሚሰጠው ጥቅም ውጪ የማይሰጠውን ጥቅም ለህብረተሰብ ማጋራት ማዳረስ አትችልም። ትክክል አለ። ሁለተኛ ተመሳሳይነት ያላቸው ስራዎችን መስራት አትችልም። በዚህ ድርጅት ተመሳሳይነት አሁን ለምሳሌ ዳይሬክት ሴሊንግ እየሰራ ነው አይደል? ዳይሬክት ሴሊንግ እየሰራ ከሆነ እዚህ ጋር ሌላ ተመሳሳይ ዳይሬክት ሴሊንግ በዚህ ሌቭል የሚሰራ ዳይሬክት ሴሊንግ ካምፓኒ ላይ ገብቶ መስራት አይቻልም። ይሄ ያወጣው ስጋር ነው። ይሄ ዓለም አቀፍ ወርልድ ፌዴሬሽን ዳይሬክት ሴሊንግ አሶሲዬሽን ይባላል። ዓለም አቀፍ የቀጥተኛ ሻጭ ማርኬት ኢንዱስትሪ የሚባል ዓለም አቀፍ ድርጅት እንደ ስፖርት ፌዴሬሽን ማለት እንደዛ ድርጅት አለ። የዛ ድርጅት ራሱን የቻለ የዳይሬክት ሴሊንግ አሶሲዬሽን ምናል ህግ አለ ይተናር። በዛ ህግ መሰረት እዚህ ድርጅት ላይ መጥተህ ስራ በምትሰራበት ጊዜ መጀመሪያ ሰው በመመልመል የሚሰራ ስራ ከዚህ በፊት የነበሩ በርካታ ድርጅቶች ነበሩ። ሰው በመመልመል ለምሳሌ ቤስትኔት የሚባል ነበር፣ ኮስትኔት የሚባል ነበር፣ ኤሮካም የሚባል ነበር ከዚህ በፊት። እነሱም ብር ምርት የምትገዛው ምርት አለ ይሉሃል የማውቀውን ነው የምነግርህ። ምርት ግዛ ይለዋል። ልክ ልመጣልህ ነው። ከዛ በኋላ ብር ታስገባለህ፣ ምርት ትገዛለህ። አሁን ልምጣልህ። አሁን ይኸውልህ የእናንተ ለምንድን ነው ከነዚያ የሚለየው? ላመጣልህ። አሁን ይኸውልህ ምን መሰለህ፣ አንድ ነገር ስትሰራ እንደዚህ አይነት ስራዎች ነበሩ። አሁን 3 አይነት እስካሞች አሉ። እስካም ማለት ማጭበርበር። 3 አይነት እስካሞች አሉ። ፖንዚ ስካም ይባላል፣ ፒራሚድ ስካም ይባላል፣ ዳይሬክት ሴሊንግ አለ። ሶስተኛው እስካሞች 2 ናቸው፣ ፖንዚ እና ፒራሚድ ይባላል። ፖንዚ ስካም ማለት ምንም ምርት የለውም፣ ምንም የሚሰጥ ነገር የለም፣ የሚታይ ነገር የለም። ልክ ከዚህ በፊት አይ ቲንክ በዚህ በሰሞኑ ኦኤምዲ ኤምኤንጂ የሚባሉ ድርጅቶች የሆነ ሞባይል ላይ ብቻ ምርት ፐርቼስ ታደርጋለህ። በሞባይል ብቻ የሆነ ምርት ፐርቼስ ታደርግና ያኛው ገዝተሃል ይልሃል። ከዛ በኋላ በቀን የሆነ ፔመንት ይከፍልሃል። ከዛ በጨመርከው ልክ ብር እየጨመረ ይሄዳል። ብዙ ሰዎች እንደዚህ አይነት ስካሞች ላይ እየገቡ ብራቸውን ይበላሉ። ይሄኛው ፖንዚ ስካም ይባላል፣ አንዱ የማጭበርበሪያ ዘዴ ነው። ሁለተኛው ፒራሚድ ስካም ይባላል። ፒራሚድ ስካም ማለት ደግሞ ፒራሚዳዊ የሆነ ቅርጽ ኖሮት ልክ እነዛን ፒራሚድ የሆኑ ቅርጾችን ምንም አይነት ምርት አለኝ ይላል፣ ምርቱ ግን የለም። የተወሰነ ምርት ይሰጣል፣ አውቆ የተወሰነ ምርት ይሰጣል። የሆነ ምርት ይሰጥና መጀመሪያ የተወሰነ ምርት ማለት አለኝ ብሎ አለ ግን ይሰጣል። ግን ያ ምርት ይሰጣል። የኢቲኬር አሁን እናንተ ኢቲኬር አላችሁ አይደል? ምርታችሁ አለ። ያኛው በምን አረጋግጥ? አለመሆኑን በምን አረጋግጥ? ለአለመሆኑን ልንገርህ። ለምሳሌ አሁን ኢቲኬርን አሁን አንተ ስለምትጠቀምበት ነው አይደል? ለምሳሌ ላስረዳ። ግን ያኛው አለመሆኑን በምን አረጋግጥ? ለምሳሌ አሁን ኤሩካ የሚባል ነበር። ኤሩካ ማለት ስሙ ኤሩካ ነው። አንደርስታንድ አድርገኛል። ኤሩካ የሚባል ስም አለ። የሚሰጥ ግን ቀበቶ ነው። ቀበቶ የሱ ምርት አለ። ቦርሳ ይስጣል። ቦርሳ የሱ ምርት አለ። ግን ይላል። ጽሑፍ አለው የለውም? ዝም ብሎ በቃ ንግድ ፍቃድ አለኝ ይላል። ንግድ ፍቃዱን ስታይና ኦንላይን ላይ ገብተህ ስታየው አንደርስታንድ አድርገኛል። አንዳንዴ ደግሞ ንግድ ፍቃድ ይወጣል። ትክክል ነው። ንግድ ፍቃዱና ስሙ ልክ፣ ግን የሚያቀርበው ምርት ከሱ ጋር የተጋጨ ምርት ነው። የሱ ምርት ያው አንዳንዶቹ ምን አይነት ህግ አላቸው መሰለህ? የነሱ ያልሆነ ምርትን ከዛ ከካምፓኒ ጋር ሊዝ በማድረግ የካምፓኒ ምርት በውል በመግባት የነሱን ሎጎ በመለጠፍ በዳይሬክት ሴሊንግ የሚሰሩ ካምፓኒዎችም አሉ። ብዙ ነው ያዘው ሰውን ለመሸወድ ብዙ ነው መንገድ። አሁን ያንተ አሁን ይሄንን እስካሞችን ካለመለየት አንጻር የመጡ በጣም ብዙ አይነት ችግሮች አሉ ከዚህ በፊት። እነዛ ችግሮች ባሉበት ሁኔታ ኢትኬር እንደ ኢትኬር ከዚህ በፊት ኢተርባል የሚባል አልዋ ሻምፖ ኮንዲሽነር የሚያመርት በኢቢኤስ ቴሌቪዥን የሚታወቅ 2009 ላይ የተመሰረተ ፋብሪካ አለ ይሄ ድርጅት። ያንን በዛ ሲያስተዋውቅ ቆይቷል። ኸርባል ከሬት የተመረቱ ምርቶች ባዛር ላይ ታችሁ ቆይ እንደዛ አይነት ምርቶች ላይ ይሰራ ነበር። ነገር ግን አሁን ምንድነው ቀጥታ እነዚህ ኸርባል ምርቶች በአገር ላይ በጣም መስፋት ስላለበት ወደ ተፈጥሮ እንመለስ የሚልም ራሱን የቻለ መርህ ስላለ በዛ መርህ አማካኝነት ምን አደረገ? የኢትኬር ምርት ከግንቦት 19 2015 ዓመት ጀምሮ ፋብሪካውን በማቋቋም ምርቱን በማምረት አሁን ቀጥታ በዳይሬክት ሴሊንግ መሸጥ ጀመረ። በዳይሬክት ሴሊንግ ሲሸጥ ፒራሚድ እስካም ሳይሆን ፒራሚድ ቅርጽ፣ ለምሳሌ እንደ መንግስት አወቃቀር
እንደ ሃይማኖታዊ አወቃቀሮች ምንድናቸው? ፒራሚድ ናቸው። ለምንድን ነው አሰራር ለአሰራር እንዲመችህ መዋቅሩ ማንኛውም ፒራሚድ ለምን ከላይ ይመጣና እየሰፋ ነው። ይሄ ለአሰራር ይመች ዘንድ የፒራሚድ ቅርጽ ያለው የስራ የምትሰራበት መንገድ አለው ነው እንጂ ፒራሚድ እስካም የሆነ ቢዝነስ እንዳልሆነ ይህን በደንብ በህግም ጀስቲፋይ እየተደረገ ቪዲዮም ልልክልህ ይችላል። የህግ አዋቂ ያስቀመጠበት መንገድ ቀርቦ ህግን ያስቀመጠበት መንገድ አለ። እሱም መላክና ማየት ይቻላል፣ ማቅረብ እንችላለን። ገብቶሃል አይደል? ስለዚህ እንደዚህ አይነት ነገሮች ስላሉ ይህ ድርጅት አሁን ቅድም የነገርከኝ ጥያቄ ላይ እንመጣለን። ሰዎች ለምንድን ነው የሚጠሉት? ብዙ ሰዎች ከስራና ሌላ ነው ብለኛል። ማጭበርበር ነው፣ ማጭበርበር ነው፣ ውሸት ነው። አስገብተውን ምንም ነገር ያገኘነው ነገር የለም። ምሳሌ አሁን በአንተ ስር አልፎ ገንዘብ የተበላ ሰው ሊኖር ይችላል፣ ወይም ደግሞ የተበላ ወይም ደግሞ ተጠቃሚ ያልሆነ ሰው ሊኖር ይችላል። ከስር ያለ ሊል ይችላል። ያ ሰው ሊጠይቅ ይችላል። ብዙ የሚጠይቅም ስላለ ማለት ነው። እንደዚህ አይነት ነገር ገርሞ አሁን ምንድነው ትልቁ መሰረታዊ ነገር ምንድነው ብለህ ካልከኝ አንድ ነገር አንተ እንደ ምሳሌ ልንገርና እችን ሸሚዝ ገዛት፣ ፎርጅንም ትሁን ኦሪጂናልም ትሁን ገዝታት። ለምንድን ነው የገዛት? ልትለብሰው ነው የገዛው አይደል? ከሰርክ ምን ከስራለህ? የለበስከው አራት ነጥብ። አሁን ኢትኬር ጋር እንጣለን። ኢትኬር ጋር ቀጥታ ለከፈልከው ገንዘብ ትክክለኛ ተመጣጣኝ የሆኑ ምርቶችን የከፈልከበት ቀን እዛው ይሰጣል። የብሩ ያስገባበት ቀን ላይ እዛው ምርቱ ሰው ግን ነው ታገኛለህ። ቆይ እሺ ስማኝ፣ እዚህ ጋር ሰው አሁን ምርቱን ለመግዛት አይደለም ኢቲኬርን የሚጠቀመው። መጀመሪያ ላይ የሚጠቀመው ምንድነው? እናንተ የምትሉት ኢቲኬርን ለመግዛት ይሄን ነገር ተጠቅማችሁ የቆዳችሁ ምናምን አይደለም የምትሉ አይደለ እንዴ? ፕሮፊት ትሆናላችሁ፣ የተሻለ ደረጃ ትደርሳላችሁ፣ ህይወታችሁ ይሻሻላል፣ ይቃናል እያላችሁ ነው ሰው የምታስባል እንዴ? ይሄ ሁሉ ስንስተቱ አይደለም። ቆይ አዳምጠኝ ነኝ። ሰው ያንተን ሐሳብ ፎርዋርድ ትግሪ ግን ሰው ነው ምርቱን ገዝቼ አሁን ምሳሌ ኢቲኬርን ለመቀላቀል በማስብበት ሰዓት ላይ ምርቱን ገዝቼ ዞር ልል አይደለም አይደለ እንዴ? ምርቱን ግን ተጠቅሜ ከዛ በኋላ ሰው ጋር ያለውን ነገር አስተሳሰብ በመቀየር ምርቱን በመሸጥ እና በእኔ ስር ሰው በማስገባት ካለብኝ የህይወት እንትን ትንሽ መንገዳገድ የነበረው ሰው ከዛ የተሻለ ኑሮ እኖራለሁ ብዬ ነው አይደለ? አሁን አንተ እዚህ መጥተህ ቁጭ ብለህ ኢቲኬር እንደዚህ ነው እያልክ የምታብራራው የራሱ የሆነ ነገር ሊኖር ይችላል አይደለ እንዴ? ስለዚህ ምርቱን በማምረትና ሰውን ለሰው ጥቅም ይሰጣል በሚል ሳይሆን መጀመሪያ ላይ ዓላማው ግን ምርቱን ገዝቶ የዛ ተጠቃሚውና ህይወቱ የተሻለ እንዲሆን ለማድረግ ነው የሚል ነው አንደርስታንድ ያላቸው ሰው። ከዛ በኋላ ያን ይገባና ምርቱን የሚያየው ባዶሩ ምርቱ ማለት ምርቱ አይጠቅምም ይላሉ። ለቆዳችን በጣም አስቸጋሪ የሆነ በጣም ሽታው ደስ የማይል የሚባለው ነገር ውሸት ነው ይባላል። ስለዚህ ምርቱ ብቻ ሳይሆን ለውጥንም ለማምጣት ነው የሚል ነው አንደርስታንድ ያለው። አሁን ምን መሰለህ በጣም የሚገርም ነገር ማለት ነው። በመጀመሪያ ደረጃ የምትመጣበት መንገድ ነው። አሁን እኔ ይሄንን ስራ ስሰራ እንዴት ነው የምሰራው? ማንኛውም ሰው ዓላማውንና አሰራሩን በትክክል ተከትሎ መስራት ካልቻለ ፕሮሲጀሩን ራሱን የቻለ አሰራር አለው። እንዴት እንደምሰራ ስልጠና አለ። ምርቶቹ ምን ከምን እንደተዘጋጁ ስልጠና አለው። የእያንዳንዱ ምርት ግሬዲየንት፣ እያንዳንዱ ምርት ከምን እንደተዘጋጀ፣ ለምን እንደሚጠቅም፣ እንዴት መጠቀም እንዳለበት ቁርጭ ያለ ስልጠና አለ። እና ለምንድን ነው ሰው አሁን ልነግርህ ነው ሰው ወስዶ እና ገብቶኛል። ሰው ወስዶ ስልጠናችሁንም ወስዷል አልወሰደም? ጠብቀኝ፣ እኔን ጠብቀኝ። ስልጠናችሁን የወሰደ ሰው አለ እኔ የማውቀው የጠየኳቸው። ስልጠናችሁንም ወስደው ፕሮሲጀሩን ተከትለው ምርቱን የተጠቀሙ ሰዎች አሉ። ግን ተጎድተናል ይላሉ። አሁን ቆዳችን ጋር የነበረብን ነገር ያጠፋልናል ብለው በነገራችኋቸው መንገድ ተጠቅመው ግን ቆዳቸው ከዛ የበለጠ እንደውም ተበላሸብን የሚሉ ሰዎች አሉ። ቅሬታ የሚያቀርቡ እንደዚህ አይነት ሰው ካለ እኔ ቁጭ ብዬ እሱም ቁጭ ብሎ መነጋገር ይችላል። ይመጣሉ። ለምን መሰል እንደዛ ብለህ ለምሳሌ አንድ የተከሰተ ነገር ልንገርህ።
አንድ አልበንት የሚባል ምርት አለ። አልበንት የሚባል ምርት አጠቃቀም ስትጠቀም ታይሚንግ አለ። በዛ ታይሚንግ አማካኝነት ካልተጠቀምከው ቆዳን ነው የሚያነሳው። ለምንድን ነው እንደዚህ ይሄን ያክል በቆዳ የሚያነሳ? አዳምጠኝ ነው ቆዳ የሚያነሳ ፕሮሲጀሩን ካልተከተለ ነው። ፕሮሲጀሩን አለመከተሉና እንደዚህ አይነት ሳይድ ኢፌክት እንደሚያመጣ ካወቃችሁ መጀመሪያ ላይ የምትሰጧቸው ሰው አይደል መድኃኒት እኮ ሰጠው እኮ አንድ ሁለት ብለህ ጽፈት ሰጠዋል አይደል? ሰው ግን በብዥታ ምክንያት ዶክተር አሁን የሚሰጥህ ዶክተር መድኃኒት ይሄ ነው ብሎ ይሰጣል። ያም መድኃኒት በሚሰጥበት ሰዓት ላይ ግን ዶዙ በጣም ከበዛ ሊገል እንደሚችል ሊነግር ይችላል። ግን ምሳሌ ግን በዛች አሁን 6 ሰዓት መውሰድ አለብህ 10 ሰዓት መውሰድ አለብህ ብሎ 10 ሰዓት ላይ የተወሰነ ታይም ትተህ ወይም አሁን 10 ሰዓት ተኩልና ብትወስደው የማሻሉን ቶሎ የማሻሉን ነገር ማለት ነው ሊያራዝምብህ ይችላል እንጂ ሳይድ ኢፌክት የለውም ማለት አይጎዳህም። የናንተ ደግሞ ሰዓቷን ጠብቆ ካልተጠቀመ ይጎዳል ካልከኝ ይሄ ማለት እኮ በሌላ አማርኛ ሰዎች ብዥታ ኑሯቸው ወይም ትክክለኛ መንገድ ባይጠቀሙ ይሄ አይነት ነገር ይፈጠራል። ስለዚህ ይሄንን ነገር ኃላፊነት ይወስዳል ወይስ ምንድነው? አሁን ይሄ ነገር ሰውየው ከእናንተ ምርቱን ወሰደ ወደውም በተባለው ሰዓት ላይ ወስደው ይችላል ግን ያ ነገር ተፈጠረበት ኃላፊነት ይወስዳል። ይወስዳል ኃላፊነት እቺ ብቻ መልስ ነው። ኃላፊነት ይወስዳል አይወስድም? ለምን ካልከኝ በነገርኩት መንገድ ካልተጠቀም ኃላፊነት ፕሮሲጀሩን አለመከተሉን በምን ታውቃለህ? በምን ታውቃለህ? ትጠይቀዋለህ ሰውየው ፕሮሲጀሩን ተከትያለሁ ቢልስ? የለም ፕሮሲጀሩን ተከትያለሁ ቢልስ ነው። ፕሮሲጀሩን ተከትዬ ወስጄ ያደረገ ቢለኝ ለምንድን ነው ማለት መሰለህ በትክክል በዛ ፕሮሲጀር ከተጠቀመ እንደሚያድነው እርግጠኛ ነኝ፣ ወይም ደግሞ እንደሚያጎዳው እርግጠኛ ነኝ። እሺ እንደዛ የምትልበት ነገር ነው የምነግርህ እኮ ምርታችሁን ብዙ አይወደውም ሚንስ ዝም ብሎ አልወደውም በሚል አይደለም ተጠቅሞ የተጎዱ ብዙ ሰዎች ስላሉ ማለት ነው። እነሱን እንኳን አሁን ያ ግን እና ያ ማለት ግን ነው የምነግርህ እነሱ ያላቸዋቸውን ልክ ፕሮሲጀሩን ስቶ የተጎዳ ሰው እንዳለ ነግሬሃለሁ። ፕሮሲጀሩን ደግሞ በስነ ስርዓት ተጠቅሞ ያ ነገር ላይ ችግር የተፈጠረበት ሰው አለ። ብዙ ሰው ማቅረብ ይቀርባሉ ብዬ ስለማስብ በእርግጠኝነት ማለት ነው አንድን ምርት ፐርፐዝ ለማጥላላት ከፈለክ ብዙ ነገር ማለት ይችላል። ለማጥላላት አይደል? እሺ እንደዚህ የተረጋገጠለት አስተማማኝ ነው ብለን የምትለው ከሆነ ለምንድን ነው ሰው የማይጠቀሙ? አዌርነስ ስለሌለው እንዳትለኝ። አዌርነስ አለው። ግን እኔ ኢቲኬር የሚመስል እንዴት ነው የምገልጸው? ወይ አንዴ ጠብቀኝ። ኢቲኬር ነው ኢቲኬር የራሱን ጥቅም እንጂ የሰውየውን ጥቅም እንጂ የሰውን ጥቅም ይጠብቃል ብሎ አያምንም ሰው ህብረተሰቡ። ያ የማህበረሰቡ ወይ እንነግር ነው። አሁን አንተ አንድ ሰው አስገባ፣ ያን ሰው አስገባ በዚህ መንገድ ይጠቅማል ብለህ አስገባ። ስታስገባ በአንተ ስም ከገባ ያንተ ፕሮፊት አለው አይደል? ሰው ማስገባት ጥቅም አለው። ግን ያን ሰውዬ ካስገባው በኋላ ያንተን ብቻ ነው ያንተን መንገድ ነው እንጂ የምትከተለው ስለ ሰውየው ምን ያደርግ የሚል ነገር የለውም። ሰው በጣም አላቸው። በቃ ቀጥታ አሁን የሆነን ሰው አሳመንከው ምናምን ገባለህ። ከዛ በኋላ ያ ሰው የኢቲኬት ተጠቃሚ ይሆናል፣ ተጠቃሚም ላይሆን ይችላል። ምሳሌ አሁን አንተ ስንት ሰው አስገብታል? አሁን አንተ ባንክ ኢቲኬትን እንደዚህ ነው ብለህ ብዙ አስገብታል አይደል? ካስገባቸው ግን 75% የለም አይደለ? ለምንድን ነው እንደዛ የሚሆነው? ወይስ የሚወጡት ሰዎች ሄዳችሁ ትጠይቃላችሁ? ምንድነው ችግራችሁ ሄዳችሁ ጠይቃችሁ ታውቃላችሁ? ይኸውልህ አሁን ላነሳው ጥያቄ ማለት ነው አንተ አንድን ስራ ስትሰራ ለምን እንደምትሰራው ማወቅ አለብህ። አንተም ሱቅ ከፈትክ፣ እኔም ሱቅ ከፈትኩ። ሱቅ ስከፍት እኔም እጠቀማለሁ ብዬ በቃ ደስ ብሎ ከፈትኩ። አንተም ጫማ ቤት ከፈትክ፣ እኔም ጫማ ቤት ከፈትኩ። ሁለታችንም በዘካ ጫማ ቤት ያዋጣል። ቆንጆ ስራ ነው። ከፈትን አይደል? እኔ እየዘጋሁ ነው ዞር። አንተ ደግሞ በስነ ስርዓት እያመጣህ በስነ ስርዓት ትሸጣለህ። ጥቅም ያገኘው ማለት በስነ ስርዓት የሚሰራው አይደለ? ኢትኬር ስራ ነው። በምትሰራው ልክ ነው። ስራ ነው አይደል? መጣ ተመዘገበ። አንተ አንደኛ ክፍል ሰኔ ላይ ተመዝግበህ ዞረ ሰኔ ላይ መጥቶ ሁለተኛ ዛውሪ ብትለው ቁጭ ብለህ ያዛውራል መምሩ
አመቱን መመር አይደለም ማለት ነው። እዚህ ጋር አሁን ትክክል ነው የምትለው ትክክል ነው፣ ግን ትክክለኛው ፕሮሲጀር እንደምትለው ትክክለኛው መንገድ ተከትሎ አቴንድ አድርጎ ሰዎችን ለማሳመን እየሞከረ ምን እያለ ያልተቀየረ ሰው አለ። ልምጣ አቴንድ የሚያደርገው ቦዲ ብቻ ማለት አንድ ክፍል ውስጥ 60 ተቀምጠን አንድ ክፍል ውስጥ 60ኛ ይወጣል፣ አንዱ አንደኛ ይወጣል። እንግዲህ ያልመረሩ ነው እኩል የሚቀበሉበት መንገድ ለሚለያይ። ሁለተኛ ነገር ደግሞ ምርቶችን በትክክል በአግባቡ ያለመረዳት ችግር። ሁለተኛ ያ ሰው ለምንድን ነው የሚመጣው? መጀመሪያ እዚህ ድርጅት ላይ ያ ሰው ለምንድን ነው የሚመጣው? የሚመጣበትን ምክንያት በደንብ ማወቅ አለበት። እዚህ ቦታ ላይ ስትመጣ እኮ አንተ ማስታወቂያ ነው የምትሰራው። እኔ እኮ ኢትኬር ጋር ማስታወቂያ ነው የምሰራው። ኢትኬር ድርጅቱ የኔ ያለው ምርቱን ግን እየገዛ መጠቀም ትችላለህ። እኔ ለአንተ ምርቱን የምሸጠው ከ15 እስከ 25% ብቻ አትርፌ ነው ከድርጅቱ ይሳብ። ከዛ በላይ አትርፌ መሸጥ አልችልም። ይሄ ህግ ትርፍ ነው፣ ህግ ነው። የዳይሬክት ሴሊንግ ህግ በካምፓኒው ዋጋ ሸጥ ነው። ካምፓኒው ለአንተ 15-25% ቀንሶ ይሸጣል። ለኔ አሁን 25% ቀንሶ ይሸጣል። ለአንተ ግን ይሸጣል። ለአንተ የሚሸጥልህ 25%ን ጨምሮ ነው። ለኔ ግን 25% ቀንሶ ነው። ከኔ ስትገዛ 25%ን ጨምሮ ይሸጥልሃል። አንተ እየተጠቀምክ ነው አይደል? ማትረፍ ሰው ባልመለምል አልኩህ። ሰው ባልመለምል ምርቱን ብቻ እየገዛው እየሸጥ መጠቀም ይችላል። አንደኛ 15-20% ትርፍ አገኛለሁ አይደል? እሺ እንደዛ። ሁለተኛ ደግሞ ዳይሬክት ምርቱን በምገዛበት ጊዜ ድጋሚ ቦነስ ይባላል። ድጋሚ ቦነስ ማለት አንተ አሁን ለምሳሌ የሆነ ምርት ከሆነ ሱቅ ገዛ፣ ምንድነው ጥቅም የምታገኘው? አገልግሎት ነው፣ ሰርቪስ ነው። ሳሙና ገዛ፣ ታጠብክ፣ ሌላ የለም። እዚህ ድርጅት ጋር ግን ሰው ቢመጣም ሰው ባይመጣም ምርቱን ጨርሼ ከድርጅቱ መልሼ ስገዛ ከዛ ከምገዛበት ገንዘብ በፐርሰንት ያስፈልጋል። የራሴን ጥቅም በማማከል ነው እንጂ ምንም አይነት ጥቅም ለኔ የማላገኝ ከሆነ ለህብረተሰቡ ይህንን ነገር ለማስተዋወቅ ለመስራት አልሞክርም ነው። ምክንያቱም ጥቅም ከሌለው ነው። ገብቶሃል አይደል? ጥቅም እንዲኖረው ህብረተሰቡ ጋር አንተ ማቴሪያሎችን ይዘህ ትሄዳለህ፣ ትሸጣለህ። ማቴሪያሉን በሚሸጥበት ሰዓት ላይ የራስህ የሆነ ኮሚሽን ትይዛለህ። ኮሚሽኗን ስታገኝ የራስህ ፕሮፊት አለ ማለት ነው። በሌላ አማርኛ ሌሎች ህብረተሰቡ ምን ይላል መሰለህ? የራሱን ጥቅም ማለት የራሷን ትርፍ ለማግኘት ነው እንጂ እውነተኛ ለህብረተሰቡ ተጠቅሟል ለሚትከር ትባላላችሁ። አሁን ይሄ ባህሩ ይባላል። ባህሩ ቆይ አዳምጠኝ። ባህሩ ሰዎችን ግቡ የሚልበት ወይም ደግሞ ምርቱን የሚያስተዋውቅበት መንገድ ለራሱ ጥቅም ስለሆነ ነው እንጂ ለህብረተሰቡ አስቦ አይደለም ትባላለህ። በዚህ አማርኛ ማለት ነው። ስለዚህ በሌላ አማርኛ ሆነ አንተ ገለጽክልኝ ማለት ነው። እኔም የእናቴ ነው የአባቴ ርስ ነው ወይ ምንም ነገር ካላገኙበትም ሰራልከ። ይሄ ደግሞ ከሆነ ለህብረተሰቡ እናንተ ጥቅም ለመስጠት ለማገልገል አለም እየሰራችሁ ያለ ምንድነው? የራሳችንን ጥቅም ለማስቀደም ወይ ደግሞ እኛ ለማትረፍ ነው እንጂ ህብረተሰቡን እየጠቀማችሁ አይደለም። ድርጅት ይሄንን ምርት በሚያስተዋውቅበት ጊዜ ከዚህ በፊት እንደነበረው የማርኬት ስርዓት ከምሰራ ማህበረሰቡ ይሄንን ቆንጆ ምርት እያስተዋወቀ አንደሳረከኝ ቆንጆ ምርት እያስተዋወቀ የራሱን ጥቅም የማህበረሰቡን ጥቅም ያድርግ። ሰው አይምጣ፣ ምርቱን ግን ይጠቀሙ አይደል? አሁን የጎንዮሽ ጉዳት ነው። አሁን እኮ ቅድም የጠየቁን ጥያቄ አልመለስክልኝ። እኔ እያልኩ ያለ የተሰጠው ምርቱ በሕክምና ካልተረጋገጠና በሕክምና ተጽፎ እስካልመጣ ድረስ ነው። እኔ ደግሞ የምልህ አይታችሁ የሕክምና ወረቀት እስካላያችሁ ድረስ ምርትን አንስታችሁ ፈውስ ይሰጣል ወይም ደግሞ የቆዳችንን ነገር ያስተካክላል ብላችሁ የምትሰጡበት መንገድ ትክክል አይደለም። ምክንያቱም ማስረጃ የላችሁም። ትክክለኛ ነገር የሆነ ነገር እስካላያችሁ ድረስ ምርት እየሰጣችሁ ከሆነ ወይም ደግሞ ለሰው ይሄ ነው ያሽላል ብላችሁ ከሰጣችሁ ስህተት ነው። አሁን ይሄንን አይታችሁ አንሰጥም ብለኛል ብዬ አልሰጥም ብለኛል። አሁን ይሄንን ነገር አይተን አንሰጥም ብላችሁኛል። አሁን ታይፕ ይሄን ነው ስላለ ታይፕን ዝም ብለን ነው የምንሰጠው ያልከኝ እንጂ ወረቀት አይተን አንሰጥም ብለኛል። ለምን እንደዛ ይሆናል? እኛ ወረቀት አይተን እንዲህ ነው ብለህ በሕክምና አምጣ ምናምን የሚባል አሰራር የለም። ለምን በለኝ ኮስሞቲክስ ነው የምንቆይ እኛ ኮስሞቲክስ ነው። በጤና ግን የተረጋገጠ ነው እኮ በጤና እና ታይፕ አይተን ነው የምንሰጥ ብለኝ በጣም ጥራታቸውን የጠበቁ ለመሆኑ ከጥራትና ደረጃዎች ባለስልጣን የተሰጠው ሰርቲፋይድ የሆነ ሰርቲፊኬት አለው ብያለሁ። ሁለተኛ ነገር ማንኛውም ሰው ኮስሞቲክስ ሱቅ ይከፍታል። ኮስሞቲክስ ሱቅ ሲከፍት ኮስሞቲክስ ማቴሪያሎች የሚገዛ ከሕክምና ቦታ ስፔሲፊኬሽን አምጥቶ ነው
የዛ ታይፕ አይጠይቁማ። አይደለም ቆይ ታይፕ አይጠይቁማ። ለምን መሰለህ ዘለማዳይ ነው እና ይኸውልህ አጠይቀው ለምዳል። አሁን ግን እኛ ምን አመጣን? ቢያንስ ሰው በዘልማድ ዝም ብሎ ማንኛውም ኮስሞቲክ ከሚጠቀም የተጻፈ ሪትን የሆነ ነገር አለ። ከምን እንደተዘጋጁ አሉ። እነዚህ ነገሮች ከዚህ ተዘጋጅተዋል። ይሄው በዚህ መንገድ በቀጥታ ጥረታቸው የተረጋገጠ ነው። ስለዚህ በዚህ መንገድ ተጠቅመህ የሚያመጣብህ ኢፌክት የለም። ያንን አዳመጥን፣ አየን፣ ከዛ ተግባራዊ ያደረግነው በራሴ ከዛስ ጉዳት እንደሌለው አይደል? በዚህ መንገድ አንተ ጋር ጉዳት እኔ ከህክምና ጋር አንተ ጉዳት እንደሌለው በአንተ አረጋገጥክ። በራስህ ተጠቅመው ጉዳት እንደሌለው አረጋገጥክ። ያ ከሆነ ምርቱን እንሰጣለን፣ ግን ታይፕ መጠየቅ አለባችሁ። ያለ ለምን የምትጠይቁበት መንገድ ኢሌጋል ነው ብዬ ስለማምን በህክምና የተረጋገጠ ስላልሆነ፣ አንደኛ ለጤና የሚጠቅም ነገር ነው የምንሰጥ ካላችሁ፣ እንደገና ደግሞ የምንሰጠውን ሰው አይተን ታይፑን አይተን ነው የምንሰጥ። ለምን ለውጥ እንዲያመጣ። አሁን ብዙ ሰዎች አልተጠቀምንም እያሉ ነው። ኢቲኬር አልኩ እኮ ኢቲኬርን ሰው ገንዘብ ለመብላት እንጂ እውነተኛ ምርት የሚሰጥ ወይም እውነተኛ የሆነ ነገር እየሰጠ መሬት ላይ ያለ ነገር አይደለም ብሎ ሰው ያማቸዋል አይደለ? ያ ስለሆነ አሁን ቅድም እናልከኝ ምርት ስንሰጥ አይተን ታይፑን አይተን ነው ታይፑን በደንብ ቸክ አድርገን ነው የምንሰጥ አልከኝ። ያለ ታይፑ ስንሰጠው ቢበላሽበትና ችግር ቢያፈጥርበት እኛ ተጠያቂ አንሆንም አላልከኝ ቅድም? አለቀ በቃ ያ ካልከኝ ደግሞ ነው የምነግርህ ህክምና ጋር እንዲሄድ አድቫይስ እናደርገዋለን አልከኝ። ያልከኝ ነው ደግሞ የምነግርህ። አድቫይስ በምታደርግበት ሰዓት ላይ መጥቶ ህክምና ሳይደርስ ደርሻለሁ ሊል ይችላል አልኩ እኮ አንድ ሰው። ያን በሚልበት ሰዓት ላይ አንስተህ ያንን ምርት ልትሰጠው ነው። ከዛ በኋላ ያ ሰው ታይፑ ምንም ሳያውቀው ያን ተጠቀሙ፣ ፊቱ ተበላሽ። አሁን እኮ አንድ ነገር ኤቪደንሱ ምንድነው? ኤቪደንሱ ምንድነው? እኮ ከሱቅ ስትገዛ ምን መጣ? ምንም ለምን የመጣበት ትሬንድ ነው። እና እናንተ ደግሞ የመጣችሁት ከዛ የተለየ ነው የምትለኛ ስላልከኝ እኮ የተለየ ስለሆነ ምርቱን ማስተዋወቅ ነው። ምርቱን ስታስተዋወቅ ከምን እንደተዘጋጀ አውቀህ ለምን እንደሚጠቅም ለሰው ኬር የለውም ማለት ነው አይደለም። ምርቱን አውቀህ ለምን እንደሚጠቅም አውቀህ ሰው እንዳይጎዳ ትክክለኛ የምርቱን ማንነትና ምንነት ተረድተህ ከምን እንደሚዘጋጅ አውቀህ እንዴት መጠቀም እንዳለበት ተረድተህ በዛ መንገድ ለሰዎች ፎርዋርድ እያደረግ ምርት ሸጥ። እኔ የምሰራው ይሄን ነው። ከዛ ውጪ ከህክምና ይሄን ማስረጃ ካለመጣ ምርት አልሰጥህም፣ ይሄ እንደዚህ ከታረክ እንዲያላረግም የሚባል አሰራር የለም በማርኬቲንግ። እንደዛ ከሆነ ነው እንደዛ ከሆነ ያንን ማድረግ ያለበት ማን ነው ካልከኝ፣ በነገርኩህ መንገድ ሰውየው ባለቤቱ ራሱ የቆዳን ታይፕ ማወቅ አለብኝ ካለ በሚያውቁበት መንገድ የቆዳን ታይፕ አውቆ መጠቀም ያለበት እንጂ ባህሩ እሱና ሄድና ተመርምረና እንደዚህ አድርገና የሚል እዚህ ፈርስ። ስለዚህ አንተ እስከ መሸጥ ደረጃ ድረስ ካለ ያለው ነው አስረድቼ ነው የምሸጥለት። ገብቶኛል። አስረድተህ ትሸጥለታለህ፣ ግን ከዛ በኋላ ያለውን ነገር እኔን አይመለከተኝም ነው። ምክንያቱም አዳምጠኝ፣ እኔ አዳምጠኝ። እኛ አሁን ምርቱ እንደዚህ ነው አለ፣ ታይፔ ነው ብሎ ወሰደ ነው። ከወሰደ በኋላ ግን ያለ ታይፑ ተጠቀመው። ያን ሰውዬ በሚጠቀምበት ሰዓት ላይ የሆነ ነገር ፈጠረበት። በሚፈጥርበት ሰዓት ላይ የሱ ታይፕ ምርቱና የሱ ታይፕ አለመሆኑ እሱ ታይፕ ነው ብሎ እየተጠቀመ ነው ልበል። በቃ ግን ታይፕ አይደለም፣ ግን የተጠቀሙት ጎዳው ልበል። ታይፕ አለመሆኑን በምንድን ነው እናንተ የምታረጋግጡለት? ለሱ አሁን ታይፕ አለመሆኑን እየጎዳው መሆኑ አሁን በታችሁ ችግር አለበት ምናምን እያላችሁ ሰው አይደለ? ግን ምርቱን ሲጠቀም ትክክለኛ ነገሩን ባለመጠቀሙ ነው የተጎዳው እንጂ ምርቱ ትክክል ነው እያልከኝ ነው። ስለዚህ ትክክል አለመሆኑን ግን ይሄ ሰውዬ ታይፕ አለመሆኑን ግን በምንድነው እናንተ አስረድታችሁ ሰውዬውን የምትከራከሩት? እስኪ ንገረኝ። አሁን አንድ ሰው መጣ ባልከኝ መንገድ ሄጄ አረኩ ታይፔ ነው እየተጠቀም ግን እንደዚህ ፈጠረብኝ ቢል በኋላ ላይ በሕክምና ሲረጋገጥ ግን ያለው ታይፕ እና እሱ ታይፕ አይደለም ትክክል አይደለም። ግን እናንተ እንደዛ ሆኖ በሚመጣበት ሰዓት ላይ አይ ጋሽ ባህሩ እንደዚህ ብለኝ ነበር እዚህ መንገድ ታይፔ ነው ግን ወስጄ ተጠቅሞ ይናረገኝ ቢል ታይፑ አለመሆኑን በምንድነው አረጋግጠን ለሰውዬው የምታስረዳው? አለመሆኑን ወደዚህ ፈርዘር ነገር ሲመጣ ታይፑ የቆዳ ታይፕ የሚለይበት መንገድ የትኛው መንገድ ነው? አሁን እሱ በነገሬ መንገድ እንዲህ ያለ ተጠቀም አልኩት። በነገሬ መንገድ ተጠቀመ። በአጋጣሚ ያላወቀውና ፊቱ ተበላሸብኛል። ታይፔ እንዲህ መስሎ ነበር ቆዳ ያለ ነው። እሱ ትክክል ነው የሚለው ታይፔ ነው የሚለው በቃ ታይፔ ነው ብሎ ያን አደረጋል። ስለዚህ ችግር አለ ማለት ነው። ታይፑ አይደለም ማለት ታይፑ ካልሆነ ምንድነው ምርቱን ለጊዜው ምን ማድረግ አለበት? ማቆም አለበት። ምክንያቱም አንደኛ አሁን ይህን ስራ ስትሰራ ጥቅም ብቻ ስለምትሰራ ከሆነ የሰው ጉዳት ሴንስ አያደርግም ማለት ጥቅም ብቻ ስለምትሰራ ከሆነ። ነገር ግን
ያንን ነገር ባደረግ ቁጥር አንደኛ የካምፓኒ ስም እያጠፋ ነው። የማይሆን ነገር ባደረግ ቁጥር ቢዝነሱን ብቻ አስበዝም ብለህ ሰውን የምለመልክ አክባክቶ ምርቱን እያትመሰራ እኮ አደገኛ ነው። ይሄ ምንድነው? ያው እንደምናየው በርካታ የሆኑ ሰዎች ጀምረው አቋርጠው ሌሎች ሰዎች በሚናገሩበት ጊዜ የማጥላላት ዘመቻ ይሄዳል። ያው እንደምታውቀው እንግዲህ ሆ ከተባለ ሆ ስለሆነ ብዙ ጊዜ እኛ ጋር ያንን ነገር ደግሞ ቀስ እያልክ በሂደት በትክክል እያስረዳ ለውጥ ያመጡ ሰዎች እየተናገሩ ዛሬ እኮ በሚዲያ ላይ ራሱ በዩቲዩብ በለው በተለያዩ ሶሻል ሚዲያዎች ላይ እኮ ብዙ ለውጥ ያመጡ ሰዎች እኮ እየመሰከሩ ነው። በተቃራኒው ደግሞ እንዲያርገው እንዲፈጥረው እንዲብለው እንዲያርገው እንዲያታለው እንዲህ ብዙ ነገር ቢሉ ደግሞ አለ ሚዲያ ላይ እኮ ዞሮ ዞሮ ምንድነው የትኛውን ትክክለኛ መንገድ የጮኸውም ይጮሃል የሚሰራውም ይሰራል። አሁን ትልቁ ነገር ምንድነው? ምርቶቹ ምንም አይነት ችግር እስከሌለባቸው ድረስ አብዛኛው ሰው በምርቶቹ ውጤት እስካመጣ ድረስ ጉዳት እስከሌለው ድረስ እኔ ጋር የሚያመጣብኝ ምንም አይነት ችግር እንደሌለ እርግጠኛ በመሆኔ ስራውን የምሰራው ለዛ ነው። አንደርስታንድ ካርገኝ እንጂ እኔ በዚህ የምሰራበት ጊዜ እስካሁን ድረስ ጉዳት የሚገጠመው የለም። ቢመጡ አሁን ትክክለኛውን ፕሮሲጀር ተከትለን የምትሉን ነገር ሁሉ አድርገን ችግር ፈጠረብን የሚሉ መልስ ትሰጣላችሁ? በትክክል ተጠቅሞ ተጎድቻለሁ ቢለኝ ማለት ነው መልስ ትመልስለታል? አለም ነው ኖ አይደለም። አሁን እኮ ለምን መሰለም አለም ነው ልንገርዳኝ እኔ የሆነ ድሪል የምነግርህ ነገር ማለት ነው። በምርቱ እኔ አስጀምሬው አንተና አሁን አንተ አስጀምሬው እኔ ነግሬው በትክክል ተጠቅሞ እስከ ዛሬ ድረስ አብረውኝ የሚሰሩ በርካታ ሰዎች አሉ። አብረውኝ እየሰሩ ያሉ ጀምረው ስራውን ኢፌክቲቭሊ በተለያየ መንገድ የማይሰሩ ሰዎች አሉ። ምርቱን ግን እስካሁን ይጠቀማል። ምርቱን የማይጠቀም ማለት የማይጠቀም ማለት ከኔ ጋር ሆኖ እየሰራ ገብቶ የማይጠቀም ሰው አለ። ለምሳሌ የማይጠቀም ሰው አለ። ልነግርህ ነው። አሁን ከኔ ጋር ሆኖ ምልህ በአንተ ስር ገብቶ ኦንላይን እኮ ሊሆን ይችላል። በአንተ ስር ገብቶ ሊሆን ይችላል። ምርቱን የማይጠቀም አለ። ሊሆን ይችላል። በጣም ባህሩ እንደዛ አድርጎኛል በጣም ብሎ የሚኮንን ሰው አለ። ሊሆን ይችላል። በጣም አታሉኛል፣ እንደዚህ ታገኛለህ፣ እንደዚህ ደረጃ ትደርሳለህ፣ ራስን ይቀይራል ብሎ ግን አልቀየረኝ ብሎ አሁን ያን ሰው አምጣልኝ እዚህ አመጣልህ እኮ ለመሰለህ እንደዛ አመጣ አይደል? ከዛ የምጠይቀውን ጥያቄዎች አርጌ ጠይቀው እሱ አየር ለምን እንዳልተለወጠ ለምን ምርቱን ውጤት እንዳላመጣለት እንዴት እንደሚጠቀም ምን እያደረገው እንደሆነ እያንዳንዳቸውን እኔ የምጠይቀውን ጥያቄ ጠይቀው ያን ጊዜ ሜዳው የሚፈርሱ የሚወር ሳሙናውን ገንዘብ አውጥተው ገዝተውታል። ገንዘቡ አይመለስም አይደለ? አንዴ ከተከፈለ በኋላ እኔ በቃ ሻፈረኝ ብሎ ገንዘብ መቀበል ይቻላል? ምርቱ አሁን እኔ ጋር ማንኛውም ሰው መጥቶ ሀሳቡን ስነግረው ደስ ይለዋል። ሀሳቡ ደስ ይለውና ሚሊዮነር ትሆናለህ፣ እንደዚህ ታገኛለህ፣ ምናምን ታገኛለህ የሚባል ንግግር አይደለም እኔ ጋር ያለው። የኔን ነው የምነግረው። ለሆነ የራሴን ወጥ የምናገረው ለውጥ ታመጣለህ። የምታመጣው ለውጥ በአጭር ጊዜ አይደለም፣ ሂደት ይፈልጋል። ስራው እንደዚህ ነው። ምርቶችን ማወቅ አለብህ፣ መማር አለብህ። እንደውም እኮ ሁሌ መማር መማሩት ካለብኝ ይቅርብኝ የሚል ሰው አለ። መማር ከሆነስ እንዲህ ሁሌ መመላለስ ከሆነ ይቅርብኝ የሚል አለ። በቃ እንዳትጀምር አያል እንዳትጀምር በቃ ለምን መሰለህ የማትጀምርበት ምክንያት አንተ እዚህ ደረጃ ስትደርስ ከአንደኛ ክፍል ጀምረህ እዚህ ዲግሪ ሌቭል ደርሰህ ስትቀጠል ስንት ዓመት ነው የተማርከው? እዚህ የደረስከው እኮ ያን ሁሉ ዓመት ተምረህ ነው። ኢት ኬር ጋር ግን ካልተማርክ አትለወጥ። ለምንድን ነው ካልከኝ አጠቃቀሙ ማወቅ አለብህ። የሽያጭ ክህሎት መኖር አለበት። እንዴት እንደሚሸጥ ሽያጭ ማርኬቱን ማወቅ አለበት። ሰለው በኋላ እናንተ ጥቅምን የማታማክሉ ወይም ደግሞ ለህብረተሰቡ እውነተኛ የምትቆሙ ከሆነ አልፈልግም ሲላችሁ ለምንድን ምርቱን ተቀብላችሁ ብሩን ለምን አትመልሱለትም? ለምንድነው ሰው በዚህ ልክ የሚያመራራችሁ? የሆነ ቅድም እንዳልኩ ልብስ ገዛህና ደስ ብሎ ገዛው መጀመሪያ ደስ ብሎ ከዛ ስትሄድ ሚስትህ አልደበራት፣ በቃ ይቀየራል። ደበራት አይደለም ደበራትና በቃ የለም አንድ ነገር ልንገርህ፣ በቃ ምን ደብሮኛል እና በቃ ብር ይመልስልኝ። አይመልስልህ። ቀይረህ ዕቃ ውሰድ ይላል። የሚመልስም አለ የለም። እኛ ጋር ምንድነው በቀጥታ ይሄንን ስራ ለመስራት መጀመሪያ ይሄንን ስራ ለመስራት ማወቅ አለበት። ሳያውቅ መስራት የለበትም። በስሜት ተንደርድሮ ይሄ ምንድነው እንደ ዘመኑ አይነት ማርኬቶች፣ እነዚህ ሿሿ አይነት ማርኬቶች መጥቼ ወደ ነገር አግኝቼ እወጣለሁ ምናምን አይሰራም። ግን ሰው ደግሞ ለፍቶም ደክሞም ተረድቶትም በየቦታው እየዞረ የሰው ፊት እየገረፈውም ምን እያለም ያን ሁሉ ነገር አድርጎ በብዙ መንገዶች ስኬታማ ያልሆነ ሰው ከ1000 ሰው በላይ ማቅረብ ይቻላል። 1 ሚሊዮን ይሆናል ማቅረብ ይቻላል። እዚህ ማርቆስ ነው ማውራ። ግን
በዚህ ልክ ስኬታማ አይደለም እየተባለ እየተወገዘ ብትተዋው ምንድነው ለአንተ አሁን ሰው ለአንተ ህብረተሰቡ ዘንድ ይሄ ሰውዬ እንዲህ ያደረገ ነው እንደዚህ እየፈጠረ ነው ምንድነው እኛን እየሸወደ ነው ምናምን እያለ ተከታታይ እንደዛ አይነት ሲልህ ለምን ለመተዋል ይምጣኔ ጋር ካለኝ አሁን እኮ ምን መሰለህ ብሎ አያውቅም ሰው አሁን ስታወራው ደስተኛ ሆኖ እንዳው ነገር እኔ ጋር ያለውን ነገር ልንገርህ። አሁን በራሴ ስናገር እኔ አሁን ፐርሰናሊ የምሰራ ስራ ብዙ ሰው ያውቃል። እንደ ማርቆስ ደረጃ ብዙ ሰው ያውቃል። ብዙ ሰው ስለሚያውቅ የሆነ ነገር ገና ሲያገኝ ኢትኬል ሊሆን ይለኛል። እንዴ ኖርማል ይቀጣ በቃ ኢትኬል ሊሆን ይለኛል። ጥሩ ነው። ከዛ ፈርዘር እንዳወራው ከፈለገ ፈርዘር አወራው ገብቷል ማለት ስለዛ ማወቅ እፈልጋለሁ ካለ ለምቷል ካላለ ለምን አታስረዳው ማለት ነው። ካላለ እሱ ሳይጠይቅ ቲኬር ነው ብሎ ካለ ለምን አታስረዳው የቆምኩኝ በየመንገዱ እየቆምኩኝ እንዲህ ነው አይደል? ለምን ማርኬቴን እኮ ማከብረው ነኝ፣ አስተራሪን ማከብረው ነኝ። ሌሎች እንደዛ ለሚያደርጉ ያ ማይነሱ ጉዳይ ምርቱን ይዘው ነው የሚዞሩ። ምርት ይዞ መዞርማ ይሁን ምርት ይዞ የሚሸጠው ሰው በጣም ስማርት ሰው ገብቷል። በጣም የገባቸው በትክክል የትኬርን ምርት የተረዱ ከምን እንደሚዘጋጅ ያወቁ ማህበረሰብ ደግሞ በትክክል አስረድተው የሚሸጡ ከሸጡም በኋላ እንዲከታተሉ ምርት የታመጣለህ ምን አደረገ ሁሉ ሰው አሁን 100 ሰው ዛሬ አሁን አንድ ሰው 100 ሰው ለ100 ሰው ሸጠ ለበል የመቶውን ተቀብሎ ከዛ በኋላ 100ውን እየዞረ ምን ደረጃ ሲሄድ ከተወሰነ ጊዜ በኋላ እየዞረ ይጠይቃል። ምርቱ ምን ደረጃ ይሄኛው አይደለም ቢሉ ምንድነው በእርግጠኝነት እንደዚህ ተብለን አናውቅም ገዝተን